السلام عليكم ورحمة الله وبركاته. ሰላም ቤተሰብ ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ቁርስ ልንበላ ነው። ኧረ አልገባም አልሳካለት ብሎ ቀረ። እንዴት ናችሁ? ደህና ናችሁ? ሰላም ነው አልሐምዱሊላህ። ሰላም ነን። እናንተስ እንዴት ናችሁ? በጠረም ነበር የጀመረው። ስራ ኑሮ እንዴት ነው? አላስ እያንዘባዘቡ ሲያቆሙት አላስተቸዋለሁ አለ ማለት እኔ የምላችሁ ማለት ነው የዲዚ እናት እውነት ነው እንደ ሞተች? እኔ እኮ ግራ እየገባኝ ነው። ደግሞ ሆስፒታል ናት ይላሉ፣ አንዳንዴ ደግሞ ሞተች ይላሉ። ምንድን ነው እውነት? እንደው የምታባት ከሆነ በጣም ከባድ ነው ወላሂ። እናትን ማጣት በተለይ ተቃይማችሁ ምናምን ቤተሰብ ጋር እናት አባት ጋር ተቃይማችሁ ሞት ሲመጣ እውነት ያማል። የዘላለም ጸጸት ነው። እዚች ዱንያ ብዙም ለማንኖረው ነገር ይሄን ታህል ድካም፣ ይሄን ታህል መቀያቀም፣ ይሄን ታህል መሰዳደር፣ ሰው ያለው ሰው ሊጋማ የሚስብለት ሰው ማለት ነው። አሁን እዛ ሰው ያለው ሰው ሊጋማ ሳባር የሚልክለት በተለይ እናት ውለታዋ አይከፈልም። አላህ ነው የሚከፍለው እንጂ ሰው አይከፍለው። እኛ የእናትን ውለታ መክፈል አንችልም ማለት ነው። ለሀይሩ ነው እንግዲህ እዛው ዝም ብሎ ስራ የጀመረ ወይኔ ጉዴ ካራሉ ወሳለ ነው ገባሽበት እንትን በይው የማይሆን ነገር እና አላህ ይስጥር። ምን እንደምንቻ በጣም ከባድ ነው። እናትን ማጣት ቀላል ነገር አይደለም። በተለይ ደግሞ ተቃቂማችሁ ተጣልታችሁ ሞት ሲመጣ ከባድ ነው። አቤት ወደ አሚን እናቴ እሺ ተብሎ እንኳን አሁን እሷ አርግዛለች፣ ሴት ነፍሰ ጡር ናት። ግን ከወለደች በኋላ ነገ እናትን ማንነት የምታውቀው ልጅ እዛ ብቻዋን ስትሆን ወላሂ ምንም አማት ቢኖርም ምንም ባልም ቢኖርም ምን እንደ እናት የሚሆን ነገር የለም። እና እንግዲህ እናቷን እንግዲህ ውሸት ያድርጉላት። የእውነት ነው ብላችሁ እንደው የሰው ልጅ በይቅርታ መኖርን የመሰለ ነገር የለም። ሺህ ዓመት ለማንኖረው ማለት ነው። ግን በቃ ጊዜው በጣም የሚያስጠላ ጊዜ ነው። እናት ልጅ እናቱ ጋር የሚካፈልበት ነው የሚራራቅበት ጊዜ ላይ ያለን ማለት ነው። ግን አልሐምዱሊላህ ሁሉም ነገር ለኸይር ነው። እና እንግዲህ እሷንም በደህናም ከሆነች አላህ ያሸረላል። እንግዲህ መጽናናትን ይስጣቸው። እንግዲህ ምን ይባላል? በጣም ከባድ ነው። የሰው ልጅ ዳርቀን እናስባለን። ሁለተኛ በልጅ ተናዳ ሊሆን ይችላል። ብዙ ነገር አይታችኋል። በዛ በሚዲያ እንዴት እንደነበረች እንዴት እንደነበሩ ሲሰዳደቡ ሲረካከሱ እናንተ ቤት እሱ ራሱ እንዴት ይቆጨዋል። አማቴ ብሎ ሳይል አማቱን አዋርዶ እንዴት ነው ዛሬ ማልቀስና ማዘን አይችልም? እውነት ያስጠላል። ሙሄም እንግዲህ እሷንም አላህ ደህና ከሆነች የሚያሸርላት ከሞተችባት የዘላለም ጸጸት እሳቷን ይዛ ነው የምትቀረው ከዛ ደግሞ አካውንት የሰጠን ደግሞ ከጠለም ማጠፋት ሆነ ብለን ነው ሁላችንም የእናትና የአባታችን ሀቅ የምንወጣ ያጨነቀን። አሁን ዝም ብለሽ ሰላሰላ ልሽ ሀገርሽ ወላሂ ከባድ ነው። ስራ ያደርጋል። ሻዩ እንዴት ነው? ምርጥ ነው።
ላሙቀው ደህና ነው። ቀዝቃዛ ነው። እንደዚህ ነው የሚበላው ነገር ደስ ይበሉ ሳደስ ሆነ አልበላም። ቆንጆ ነው። አውሪኝ እናንተ ቤተሰረቀ ወደዚህ እናንተ ከዛስ አረቆ እስኪ አውሪኝ ማሱ የሚጠቅም ነው ግበሽ እሺ አይ ሀዋ የሚጠቅም ነው ፈት በምን ደግሞ ይጋጣል ተሰሰው ነው ግን ምን ወቅቱ እና እንደዛ ነው እላችኋለሁ ቤተሰብ። አይዋ እንኳን ሰባብራ ጣለች። ቁርስ እንብላ ቁርስ እንብላ። ሐዋላ ትልክ ነበረ በኋላ ሰው ብር እና ምንም አልተፈጠረበት። አይዋ እኛ አስፈራን የተያዘ እንደሆነ አይዋ የኔቱም እኮ ሩቅ ነው የ4 ሰዓት እንግዲህ ምናምን አብሃ የሚባለው እንደገና መከረች እና መሰረች ልግባለች አመት ሰርች ሀገር ይገባል አይደል? ሰዎች እኮ ጥሩ ሰው ምን ብለው እኮ ነው የሚጠፉት? የቤት ኪራይ አትጥፉ ስሚያቸው ደግሞ አይሰሙሽም። በእኛ ጊዜ ተጃጅያለሁ። በዛ ሰዓት እኔ ራሱ በ700 ብር ነበር መጥቼ በ2000 ገባ። ያለውን ነገር አንቺ ስሪ በ2000 ያመጡ እኮ ነው ማለት ማሻአላ የለም ቤት አይደል? በስንት ዓመት የጠፈቸ በ6 ነው በ7 ከዛ የዛን ሰዓት እኮ 8 ቲማቲም ሽንኩርት ካለ ስሪ ያልኳት ብላ ነበር እኔ በጠፋው ግን አመት ሰራለሁ አይደል? ሀገር የገባዳ መሰረት ስራ ሞልቷል። የዛን ሰዓት አትቀመጭም ነው ከሌለው ቀርቶ እኔ የኮሮና ጊዜ ሰሞኑን ነው ደህና ናት። ከዚያ መጥቼ ደህና ነው ወዲያው መጥቼ ተጠይቅ ማለት ነው። የ500 ደግሞ ሁለተኛ የተጠለኩበት ስያማ የምትሰራው ከዚያ ውስጥ ከዚያ 7 ዓመት ጠረ ነበር። 7 ዓመት ጠለው ሰራሽ በ700 ለኤፊቱ ነው። አንድ ዓመት ደግሞ 1500 ጨመረች። ተናገር አድርገ ከዚያ ሴትዬ ጋር ተጣላሁ እንዳጠይ ሲወጣ ከዚያ መጥቼ ጅዳ የሚገርም 2000 አሁን እና አመሰሩት አንዲቱ ሴትዮ ተናዘል ብታወርጂ አዎ እያሉ ነው እና አልተለከሉም እና እኔ ስንት ዓመት 6 ዓመት ነው 5 ዓመት ሰርቼ ባል ማስተካከልና ሂጂ ኢትዮጵያ ትቆረቁልኝ። እኔ ግን በ2000 ብር ብሰራ የት እንደምደርስ ነበር ብላ ነው አሉ። ይኸው አሁን 2000 እየሰራሽ አይደል? በፊቱን የምትይው በፊቱ ጀምሮ ይሰራ አሁን ጀምሮ ቆና በፊትስ ሰራት ሸምስ ስንት ዓመትሽ ነው እዚህ ሀገር? ስንት ዓመትሽ ነው እዚህ ሀገር? አመቱን ተቆጥሮ ያለው ያለው መሪ ነው ማን እንደሆነ እኔ ቀለብ 2 ዓመት ብቻ ነው በ7 የሰራው። 5 ዓመት በ2008 ግን ችግሩ ምንድን ነው? ብሩ አያዝም። ሰራለው የለም እንደኔ ስራ ፈትቼ አላውቅም። እንደዚህ ነው በቃ ቁጭ እምለው እንዲህ በቃ ማረፍ ስፈልግ ብዬ ጥያቸው እመጣለሁ ወይ ወር እቀመጣለሁ ወይ ሳምንት እንደዚህ ነው እንጂ ወላሂ ያልተቀመጥኩኝ። ከዛ በላይ የምሰራው ፎቅና ምድር በ2005 ሰርቻለሁ፣ በ2003 ሰርቻለሁ። ወላሂ ግን የለም የለም ይሰራል የለም። ኢላሂ ትንሽ በ5 ዓመት ፈርክ ወደ ሀገሬ በ8 ወሬ ደግሞ መጣሁ። 6 ዓመት ሊቀበሉ ማለት ነው። እንደገና ደግሞ ኢጃዛ ሄደሻል? 8 ወር ተቀምጬ ልጆች የለም
ልጆችን አሳይቶኛል። እጅ ባጃጅ አልገዛም በዚያ የ5 ዓመት ስራ ደግሞ በጥቃ አይሰጥም ነገር እንደ ሰርተን መና ብቻ ግን አሁን እንደውም እንሻላለን። አልሐምዱሊላህ ይበቃዋል። አሁን እንደውም አልሐምዱሊላህ ሀዋ በቃው። እሺ በቃ ትንሽ ብቻ ነው ባጃጅ ለልጁ ሳገዛለት አልወቀልና ከዚያ በሽራ ነው እንጂ ደግሞ የብር አይሞላም ቤለኝም እያልኳት ነበር። መዲና ምሰራ አልሽጣቸው አልነሱ በአምስት ዓመት የተመሰመታ ማሻአላህ ሰራ ነበር፣ ግን ምንም ፋይዳ የለውም። ከዚያ ግን አሁን አልሐምዱሊላህ እነዚህ ስለዚህ አልሐምዱሊላህ ለዋለሁ ያለ ፈልጊ ይላል። አልሐምዱሊላህ ለማሱ ስንት ተይዘው ስንትም ተይዘው ሄደዋል። ሳውዲን የሚናፍቁ ደግሞ ስንት አሉ። ግን ያው ቤተሰብ ስላስደሰትንበት አልሐምዱሊላህ ነው የምለው እኔ። እነሱ ስለበሉት ምንም አይመስለኝም። እና ለማን ብለሽ ነው እንግዳ? እኔ ለቤተሰቦቼ ነው የኖርኩ ወላሂ ለአዚም። ግን አልሐምዱሊላህ ግን ለቤተሰቦቼ ወላሂ ተፈለጉ አድርጊያቸው ነበር። አልሐምዱሊላህ ያው ለራሴ አልሆንኩም። እንደው ከዚህ በኋላ ኢንሻአላህ ወላሂ በይ ምንድን ቁርአን ጨራሽ ደግሞ ደጋግመሽ ወላሂ በይ ማሻአላህ። ሰብስክራይብ አድርጉኝ እስኪ እባካችሁ፣ ሰብስክራይብ አድርጉኝ እና በዋስታብ ነው ሰው ሸቃላ ሰብስክራይብ አይደረግም። ኢንሻአላህ በረካ እንዳይበለው ከዚያ መጥቼው እንኳን እራሱ እስኪ ባይሆን በዩቲዩብ ደግሞ ትንሽ ልሸቅልና ትንሽ ዩቲዩብ ብር እስኪ ላግኛ ልቅመስ እስኪ። እኔ እዚህ ቤት ከገባሁ ትቼው የምሰግድበት ሰዓት አጣሁ እያልኩሽ የምሰግድበት ሰዓት አጣሁ። ኧረ ይወልድ ይላል። በስተመጨረሻ ምን አይነት ስራ እንዲገባተኝ ድካም ወላሂ እንለዋለን እኔ እኮ ሰጠኝ ገና እየቀረሁ ከዚህ ቤት ቁርአን አይቀራም። ተይው እንደመጣሁ እዚያ ቤት እንዳንዳንዱ ወላሂ ሻወር የምንወስድበት እራሱ ሰዓት የለም። እንደው ስራ ስለሌለ ነው እንጂ ስኩን ምናምን የሚባል ደርሽ ማለት ነው። ወላሂ ምንድን ነበር ደክመሽ ጭራሽ ቁርአን እጀራ ከስራ የለም ሶላት በሩጫ ከስራ በጣም ከባድ ነው። አወይ ጃዛ ተገናኝታ ሰጠኝ። እነ መሬም አልፈርድባቸውም። ለምን አትደዋወሉም ሰው ጋር ምናምን ወቅሳቸው ነበረ። መጥቻ እየሁላቸው አላስ አልፈርድባቸውም። ሩጫ ነው ስራው። አይ ስራ የለም በአሁኑ ሰዓት። አንቺ ጥሩ መሄድ ነው ኢትዮጵያ። እንደዛ ካልሆነ አሁን እንደው ዘመቹ ተኝተው ነው፣ ሶላት እየሰገዱ ነው፣ እየበሉ ነው። ጥሩ ስራ የለም እኛ ቤት ያለች ዘይነብ እራሱ 3 ወር አለ። ወላሂ ሀበሻ ነው እኮ እንዲህ አስለመደው። የማይዋጡ ነበር የዛኔ ወጣች ወላሂ። አሁን ዛሬ ተመለሽ ብላት አትመለስ። እንደኛ ስሚ፣ እኔ ደግሞ ሰርግ ጠርቼሻለሁ ልትይኝ መስሎኝ ልቤ ድንግጥ አለ። ልቤ ስንጥቅ አለ ብታይ። በስ ቁርአንም የበለጠ ነው፣ ከሰርግ የበለጠ ነው። ተመሻለ ይጨምርልሽ። አሁንማ ሰርግ እኔ ነኝ የምጠራችሁ። ደግሞ ሰርግ የምትጠሪ ነው ወላሂ ነይ ቁርስ እንብላ። ባርዶ ምን ሞቅ ይላል። ሀዋ
ወስዳል ሞክስ ይሆን አክል ችግር የለውም ነበረ። ኧረ ችግር የለውም። ደውይ እንደዚህ እንደውይ ችግር የለም። ሰሪ አዋስ እየጠጣሽ ልጅ እንዴት አለ ሻይ ቀዝቅዝ ወላሂ ሻይ ነበር ይሞቅ ምን እንዴት አደረጋግላል ፈዳና ነው የራሳቸው አንቺ ማለት ነው። ወላሂ የተሰረቀ ምን ነሽ? ዩቲዩብ ላይ ዩቲዩብ ሊለቀው ነው። አሁን እኮ የቪዲዮ መስራት አልገባም። ዩቲዩብ እኮ ቪዲዮ ሰርታለች ልቅ ነው። ዝም ብለሽ የተገመ እዚህ ነው ምን ያው ቁርአን ጨርሳ ኢንሻአላህ ሁለት ጊዜ አክትሙ ማሻአላህ ሰው ሁሉ ተመሽቶት ቁርአን ይቀራል። ወላሂ አሁን ኩኒ ስራ የለውም ይርፋ ወላሂ እኔማ ዋስ መጣሁ ታስረዳኛለህ ነበር እንኳን ከነሱ ነው